አቶ ክርስቲያን ታደለና አቶ ዮሐንስ ቧያሌው በቂሊንጦ ማረሚያ ቤት ጥቃት ተፈጸመባቸው። በዝርዝር የምናደርሳችሁ ነገር ይኖራል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢ መቆጣጠራቸውና የወረዳ አስተዳዳሪን ማቁሰላቸው ተገልጿል። የምናደርሳችሁ ነገር ይኖራል። የትግራይ የፖለቲካ ቀውስ ወደ ባሰ ሁኔታ በማምራት አሸናፊና ተሸናፊ ሳይኖረው ትግራይንና ህዝቧ ወደ ከፋ ሁኔታ እየመራ ነው ሲል የትግራይ ሲቪል ማህበራት ጥምረቱ ስጋቱን ገልጿል። በዝርዝር ያለው ነገር አለ። በአማራ ክልል በተቀሰቀሰው ግጭትና በተለያዩ ችግሮች ምክንያት በ9 ወራት ውስጥ ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ህይወታቸው ማለፉን የክልሉ ጤና ቢሮ አስታውቋል። የጎረቤት ሀገርን ግዛት የመቆጣጠር ፍላጎታቸው ቀይ መስመር ነው። ኤርትራ ያለችው ነገር አለ። አብራችሁን እንድቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎችን እንደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። አቶ ክርስቲያን ታደለና አቶ ዮሐንስ ቧያሌው በቂሊንጦ ማረሚያ ቤት ጥቃት ተፈጸመባቸው። ሚያዝያ 22 ቀን 2017 ዓ.ም የቂሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት የጫኑ የፌዴራል ፖሊሶች ቁልፍ ሰብረው ገብተው አቶ ክርስቲያን ታደለንና አቶ ዮሐንስ ቧያሌውን ከእስር ቤታቸው እንዲያስወጧቸውና እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አስተኝተው እንዳሳደሯቸው ምንጮቻችን ተናግረዋል። በተመሳሳይ ዶክተር ወንደሰን አሰፋ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማዕረጉ እና ዶክተር ሲሳይ አውግቸው ይሄው ድርጊት የተፈጸመባቸው መሆኑን አርብ ሚያዝያ 24 ቀን 2017 ዓ.ም ለፍርድ ቤት አቤቱታ አቅርበዋል። ቀይ ቦኔት የጫኑ የፌዴራል ፖሊሶች ምሽት 12 ሰዓት በሩን በኃይል ከፍተው ከገቡ በኋላ ሁላችንንም እጃችንን ወደ ላይ እንድናደርግ አዘው ሜዳ ላይ በሰልፍ አቁመውን በመሳሪያ ሲያስፈራሩን ያደሩት ሲሉ ነው ለፍርድ ቤቱ የገለጹት። ቀደም ሲል በምርመራ ወቅት ድብደባ የፈጸሙብን የመንግስት ሹማምንት ከ2 ዓመት በኋላ የቂሊንጦ ማረሚያ ቤትን አጥር ጥሰው የተኛንበትን ቤት በር በኃይል ሰብረው እስከ ሌሊት 7 ሰዓት ድረስ ሜዳ ላይ አሰልፈውን አሳድረውናል። ህይወታችን አደጋ ላይ መሆኑን ህዝባችን እንዲያውቅልን ሲሉ አሳስበዋል። አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለ ከ1 ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወክ ገጥሟቸው እንደነበር ይታወቃል። በመሆኑም ጤናቸው ገና ሳያገግም በድጋሚ ሜዳ ላይ ተሰልፈው እንዲያድሩ መደረጉ ለባሰ የጤና እክል ተጋልጠዋል ሲሉ ምንጮቻችን ተናግረዋል። የፌዴራል ፖሊሶች የማረሚያ ቤቱን አጥር ሰብረው ለምን እንደገቡና በሽብር የተጠረጠሩ እስረኞችን ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሳድሯቸው የታወቀ ነገር የለም። ወደ ቀጣይ መረጃ ስወስዳችሁ የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢ መቆጣጠራቸውና የወረዳ አስተዳዳሪን ማቁሰላቸው ተገለጸ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢሊኩን የተባለ አካባቢ መቆጣጠራቸውን እና የላሬ ወረዳ ዋና አስተዳዳሪን ማቁሰላቸውን ምንጮች ለቢቢሲ ተናግረዋል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢሊኩን የተባለ አካባቢን መቆጣጠራቸውንና የላሬ ወረዳ ዋና አስተዳዳሪን ማቁሰላቸውን ምንጮች ለቢቢሲ ተናገሩ። ታጣቂዎች ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ተገልጿል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳን ከምትጎረብታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ከረቡዕ ሚያዝያ 22 ቀን 2017 ዓ.ም ጀምሮ እንደሆነ አንድ የላሬ ወረዳ ኃላፊ ለቢቢሲ ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያን ድንበር አቋርጠው የገቡት ከደቡብ ሱዳን መንግስት ጋራ ግጭት ውስጥ ያሉት የሱዳን ህዝቦች ነጻነት እንቅስቃሴ ተቃዋሚ ሱዳን ፒፕልስ ሊበሬሽን ሙቭመንት ኢን ኦፕሽን ታጣቂዎች ናቸው ሲሉ ገልጸዋል። ታጣቂዎች የገቡት የኒዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነ ምንጮች ገልጸዋል። ከሀገሪቱ መንግስት ጋራ ግጭት ውስጥ ያሉት ታጣቂዎቹ ድንበሩን አቋርጠው የገቡት ቶክስ ሲከፈትባቸው ሸሽተው እንደሆነም ተናግረዋል። ታጣቂዎቹ የራሳቸውን ድንበር ዘለው ወደኛ ድንበር ነው የገቡት። እስከ ትናንት ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት። የኢትዮጵያን ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ እየገቡ እንደሆነ መረጃ እንዳላቸውም አክለዋል። ኃላፊው ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎቹ ላይ ቶክስ መክፈታቸውንና ቤቶችን ማቃጠላቸውን ተናግረዋል። የታጣቂዎችን እንቅስቃሴ ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመልከት ወደ አካባቢው የተጓዙት የላሬ ወረዳ ዋና አስተዳዳሪ አቶ ቶክሞንግ
በተከፈተባቸው ጥቃት እንደቆሰሉም ምንጩ ጨምረው ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃም የወረዳው ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 ቀን 2017 ዓ.ም ቶክስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጧል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳው የእርስ በእርስ ግጭት በድንበር አካባቢ በሚገኘው ፓጋ ቀበሌ ኩብሬ ቢሊኩን ተብሎ ወደሚጠራው አካባቢ እየተዛመተ መሆኑን ለማጣራት እንደነበር ገልጸዋል። የትግራይ የፖለቲካ ቀውስ ወደ ባሰ ሁኔታ በማምራት አሸናፊና ተሸናፊ ሳይኖረው ትግራይንና ህዝቧ ወደ ከፋ ሁኔታ እያመራ ነው ሲል የትግራይ ሲቪል ማህበራት ጥምረት ስጋቱን ገልጿል። ጥምረቱ ባወጣው መግለጫ የትግራይ የፖለቲካ ምህዳር በመበላሸቱ ምክንያት በሀገር ውስጥና ከሀገር ውጭ የሚኖር ትግራዋይ አንድነት ላይ ሳንካ ፈጥሯል ብሏል። በጣም የከፋ ፖለቲካዊና ጠባብ አስተሳሰብ አንሰራፍቷል በማለት ስጋቱን የገለጸው ጥምረቱ አሁንም ሁነኛው መፍትሄ ሁሉን አቀፍ አሳታፊ ውይይት በማካሄድ ልዩነት በስልጣን መንገድ መፍታት ነው መፍትሄው ሲል ገልጿል። የጋራ መግባባት ላይ እንዲደረስ የሚያግዝና የሚያስችል ብሔራዊ ውይይት በአስቸኳይ እንዲጀመር በድጋሚ ጥሪ ያቀርባለሁም ብሏል። በአዲሱ ጊዜያዊ አስተዳደር የተቋቋመው ካቢኔ አቃፊና አሳታፊ አይደለም ሲል የተቸው ጥምረቱ አወቃቀሩ ያለውን ፖለቲካዊ ቀውስ የሚያባብስ በመሆኑ ካሁኑ መታረም አለበት ሲል አሳስቧል። በነባሩ ጊዜያዊ አስተዳደር የተቋቋመው ጊዜያዊ ምክር ቤት አዲሱ ጊዜያዊ አስተዳደር እንዲያስቀጥለውና የህዝብንና የሀገር በጀት በታለመለት ስራ ላይ እንዲውል የመቆጣጠር ስልጣኑን እንዲወጣ ይፈቀድለት ብሏል። የትግራይ ሲቪል ማህበራት ጥምረት ከ120 በላይ በክልሉ የሚንቀሳቀሱ ማህበራትን ያቀፈ የቆይታ ጊዜው ባጠናቀቀው በፕሬዝዳንት አቶ ጌታቸው ረዳ በተመራው ጊዜያዊ አስተዳደር በተቋቋመው ጊዜያዊ ምክር ቤት ውክልና ያለው መንግስታዊ ያልሆነ ተቋም ነው። በአማራ ክልል በተቀሰቀሰው ግጭትና በተለያዩ ችግሮች ምክንያት በ9 ወራት ውስጥ ብቻ 200 ነፍሰ ጡር እናቶች በሕክምና እጦት ምክንያት ህይወታቸው ማለፉን የክልሉ ጤና ቢሮ ተናግረዋል። በአማራ ክልል ጤና ቢሮ የእናቶች ህፃናትና አፍላ ወጣቶች ዳይሬክተር አቶ መልሰው ጫኛለው በክልሉ ግጭቱ ከተቀሰቀሰ ጀምሮ የእናቶች ሕክምና አገልግሎትን ጨምሮ በጤናው ዘርፍ የታቀዱ እቅዶችን ማሳካት አልቻልንም ሲሉ ተናግረዋል። በዚህም በአሁኑ ወቅት በክልሉ የታችኛው የእርከን መዋቅር በመሰረት ልማት አቅርቦትና ጤና ጣቢያዎች ላይ ጉዳት በመድረሱ በሚፈለገው ልክ የዜጎችን ህይወት ለማትረፍ ተግዳሮት እየሆነ መምጣቱን ገልጸዋል። በክልሉ የተቀሰቀሰው ግጭት በአንጻራዊነት በዞኖች የቀነሰ ቢሆንም የሕክምና ተቋማት በሚፈለገው ልክ ማህበረሰብን ለማገልገል ፈታኝ እንደሆነባቸው የጠቆሙት ዳይሬክተሩ በዚህም በተለየ መልኩ ነፍሰ ጡር እናቶች በወሊድ ጊዜ በቂ የሆነ የሕክምና አገልግሎት ባለማግኘታቸው ባለፉት 9 ወራት ብቻ 200 እናቶች ህይወታቸው ማለፉን ገልጸዋል። በክልሉ የተፈጠረው ግጭት መቀጠል የሕክምና ተቋማቱ የሚሰጡት አገልግሎት እንዲስተጓጎል ስለሚያደርግ ጉዳዩ በሚመለከታቸው አካላት ሁሉ ትኩረት ሊሰጠው እንደሚገባ ጠቁመዋል። የጎረቤት ሀገርን ግዛት የመቆጣጠር ፍላጎታቸው ቀይ መስመር ነው። የኤርትራ መንግስት የኢትዮጵያ ፖለቲከኞችን ወቅሷል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገርን ግዛት የመቆጣጠር ፍላጎት ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው በማለት ማህበራዊ ትስስር ገጻቸው ላይ ጽፈዋል። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁት ሲያሻቸው በወታደራዊ ኃይል በማስፈራራትና ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚሏቸውን ምክንያቶች በመደርደር ነው በማለት የማነ ተችተዋል። ቃል አቀባዩ አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለት ወቅሰዋል። ተመልካቾቻችን ለዛሬ የያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።